ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከኢሳት አዲስ አበባ ዋናው ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። መንግስት ከአድዋ ዘመን መሪዎች በመማር መስዋዕትነት የተከፈለባትን ሀገር በአግባቡ እንዲመራ ተጠየቀ። መንግስት የዜጎችን ሰላም መጠበቅ ሲገባው ራሱ ለዜጎች ስቃይ ምክንያት ሆኗል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ የወላይታ ዞን ህዝበ ውሳኔን ውድቅ አደረገ። ከውጭ በናይጄሪያ የተካሄደውን ፕሬዝዳንታዊ ምርጫ ገዢው ፓርቲ ማሸነፉ ተገለጸ። የተወደዳችሁ ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ይድነቃቸው ተሾመ ቆይታ አደርጋለሁ። በቅድሚያም አድዋን ወደ ተመለከቱ ዘገባዎቻችን እናልፋለን። በየዓመቱ የካቲት 23 የሚከበረው የአድዋ ድል በዓል ከኢትዮጵያውያን አልፎ የመላ አፍሪካውያን ድል ስለሆነ በድምቀት ልናከብረው ይገባል ሲሉ ምሁራንና ፖለቲከኞች ተናገሩ። 127ኛውን የአድዋ ድል በዓል ምክንያት በማድረግ ዝክረ አድዋ ድል መርሃ ግብር ትላንት የካቲት 21 ምሽት በብሔራዊ ቲያትር አዳራሽ ተካሂዷል። በመርሃ ግብሩ ላይ የተገኙ ፖለቲከኞች፣ የታሪክ ምሁራንና ታዋቂ ግለሰቦች የአድዋ ድል መላ የጥቁር ሕዝቦች ለነጻነታቸው እንዲታገሉ ያነሳሳ በመሆኑ ከፍ አድርገን ልናወድሰው ይገባል ብለዋል። ምስሌ ያሽም ተጨማሪ አላት። የካቲት 23 ማለዳ 11 ሰዓት ሲሆን ጦርነቱ ተጀመረ። ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የጣሊያን መድፎች ሙሉ ለሙሉ ተማረኩ። ከጥቂት ደቂቃዎች በኋላ ምድር ቁና የሆነችበት ድብልቅልቅ ያለው ጦርነት ተጀመረ። የኢትዮጵያ ጀግና የሀገሬ ሰራዊት ከጠዋቱ 4 ሰዓት ግድም ታላቁን የአድዋ ድል መቀዳጀቱን አረጋገጠ። ይህ እውነት ነው የዛሬ 127 ዓመት የሆነው። ይህንን የአፍሪካ የነጻነት አርማ የኢትዮጵያውያን የድል አክሊል 127ኛ ዓመት ለማክበር በአዲስ አበባ የካቲት 21 ቀን 2015 ዓ.ም በኢትዮጵያ ብሔራዊ ቲያትር የጥበብ ድግስ ተደግሶ ወገን በማዕዱ ተኮልኩሎ ከታሪክና ከእውነት ገበታ ተቋድሷል። የካቲት 23 የሚከበረው የአድዋ ድል በዓል ጀግኖች አባቶቻችን ደማቸውን አፍሰው በአንድነት በጽናት ሀገራቸውን ለማቆየት የከፈሉት መስዋዕትነት ነው ሲሉ ብሔራዊ ቲያትር በተደረገው ዝክረ አድዋ መርሃ ግብር ላይ ንግግር ያደረጉ የሀገራችን ምሁራንና ፖለቲከኞች ተናግረዋል። አፍሪካ ማለት ታላቅ ጀግና፣ ፈረንጅን ድል የሚያደርግ ዓለምን የሚያኮራ ድል የተጎናጸፈ ታላቅ ኃይል ነው የሚለውን መስርቶ አፍሪካዊነትን ገንብቶ በመጨረሻም አፍሪካ አንድነትን ገንብቶ እስከ ትናንትናዋ ድረስ ኖ ሞር እስከሚለው ድረስ የተራመደ የአፍሪካ መሰረት የጣለ ረጅም ሂደት ነው። አድዋ የቅንነት፣ አድዋ የዓለም አቀፋዊነት ድል ነው። የኢትዮጵያ ጀግንነት፣ የጽናት፣ የአንድነት ትልቅ መገለጫ ነው ብዬ ወስዳለሁ። ይህንን ታሪክ የሚያውቅ ስለ አድዋ የተገነዘበ ስለ ጀግንነት የተገነዘበ የተረዳ ህዝብ ምን ሆኖ ነው የሆነውን ሁሉ የሆነው የሚል ጥያቄ ይመጣብኛል። የሆነውን ሁሉ የሆነው ምን ሆነን ነው? ምናችን ተበላሽቶ ነው? ምናችን ተነክቶ ነው የሚል ትልቅ ጥያቄ ይመጣብኛል ሁልጊዜ። የነጮች ወረራ ጨለማውን ዓለም የሚል ነው። በዛ ሰዓት እነዚህ የአውሮፓ አገሮች በጠቅላላ አፍሪካን የመቀራመት ሐሳብ ይዘው ሁሉም መጡ። አፍሪካ ለሌላ ዓለም የሚያወራው ታሪክ የለውም ብለው ሲያስቡ ያላዩት ነገር አለ። ቀደም የተጠቀሰው ዴቪድ ሊቪንግስተን መጥቶ አፍሪካን ባጠናበት ሰዓት አንዲት አገር አላየም። በምስራቅ አፍሪካ የምታበራ አገር አለች። ከአውሮፓ ስልጣኔ የቀደመች አገር አለች። የዓለምን ነገር ሁሉ ያስደነቀች አገር አለች። በጥንት ታሪክ የዛሬ 2800 ዓመታት በፊት የተጻፈ አንድ ታሪክ አለ። ይሄ ታሪክ ምንድን ነው የሚለው? በግፍ የማይዘምት ህዝብ ቢዘመትበት ግን የማይሸነፍ ኢትዮጵያ የሚባል ህዝብ አለ ተብሎ የተጻፈ ታሪክ። አንግሎፎን ተብሎ እንግሊዝኛ ከመናገር ይልቅ 80 ቋንቋ እንድትናገር፣ ፍራንኮፎን ተብሎ በፈረንሳይ ማንነት እንዳትጨፈልቅ
ከኛ የኛ እንድትል ያደረጉ እምዬ ምኒልክ ናቸው። ድሉ የመላ አፍሪካውያን ስለሆነ በድምቀት ልናከብረው ይገባል ያሉት ምሁራኖቹ የአድዋ ድል መላ የጥቁር ህዝቦች ለነጻነታቸው እንዲታገሉ ያነሳሳ ነው ብለዋል። በዛን ዘመን የነበሩ አባቶቻችን አያቶቻችን በወቅቱ በነበረው ስርዓት ላይ ቅሬታ ስላልነበራቸው አይደለም። ነገር ግን ኢትዮጵያ ሀገራቸውን በተመለከተ የጸና የጋራ አቋም እንዳላቸው ነው የሚያመለክተውና በዚህ ልናመሰግናቸው፣ ልናስታውሳቸው፣ ዘላለም ልንዘክራቸው ከነሱም ልንማር ይገባል ብዬ አስባለሁ። ወይ የራሳችንን ተምሳሌት አላወጣም ይሄ ትውልድ፣ ወይ ያሉትን ተምሳሌቶች ገፍተን እስከ መጨረሻው አልመራን አልወሰድን። ምንድነው ችግራችን? እስከ መቼስ የራሶቻችንን ጀግኖች እየበላን መቀጠል እንችላለን? ለመውረድ በሚመጡበት ሰዓት ኢትዮጵያን አላዩዋትም። ኢትዮጵያ የአፍሪካም እናት ናት፣ የሌላውም ዓለም እናት ናት። አዎ በግፍ አትሰምትም፣ ቢሰመትባትም የምታሸንፍ አገር ናት። ምሁራኖቹ በወቅቱ የነበሩ የአድዋ ድል ጀግኖች ልዩነታቸውን አጥበው ሀገራቸውን ከወራሪው ኃይል ለመጠበቅ ሲሉ አንድ ሆነዋል ያሉ ሲሆን ዛሬ ላይ ያሉብንን ችግሮች በንግግር በመፍታት ጥሩ ታሪክ ለትውልድ ማስረከብ ይገባናል ብለዋል። ለምን ውስጣችን ሰርጸን እስከ መጨረሻው አልተራመድንም? በተለይ በእኛ ትውልድ ያለ ህዝብ አጓጉል ትርክት እየፈጠረ በትርክቱ እየተመሰረተ ትርክቱ የጸናን ሐውልት፣ የጸናን አገር፣ የጸናን ታሪክ የሚያፈርስ ትርክት፣ አንዳንዱ ትርክት ደግሞ የሌለ ነገር አጉልቶ የሚያሳይና ሐውልት የሚያሳንስ ትርክት። ይህንን ትርክት እየተከተል ኢትዮጵያን ለማፍረስ የምናደርገው ጥረት ከአድዋ ጋር ሲነጻጸር እኔ በጣም ያሳዝነኛል። በጣም እኛ እኮ አይደለንም አጼ ምኒልክ ኢትዮጵያውያንን በብሔረሰብ አልከፈሉም። ዛሬ ያለ ትርክት ነው። ወረኢሉ ጥቅምት እኩሌታ ላይ ከተህ እንዳገኘህ ሲሉ እምዬ እምቢ ብትል ግን ለሀገር የማይበጅ ለምን ይበጃል? የመጨረሻ የሚለምነው ስለ ማርያም ብሎ ነው። ስለዚህ ማርያምን አማላጅ የለኝም አልተውህም ተከተላል። ኢትዮጵያ የነጻነት አገር ናት። አንድ ነገር ወቁ፣ እንዳልኳችሁ ኢትዮጵያ ያሸነፈችው ድንገት ጣሊያንን ብቻ አይደለም። ይሄንን ሁልጊዜ ማወቅ ይኖርባቸዋል። አውሮፓዎቹ ከሰሙት ኢትዮጵያ ዲፊትድ ኢትሊ፣ ዲፊትድ ጀርመኒ፣ ዲፊትድ ስፔን፣ ዲፊትድ ጀርመኒ፣ ሁሉንም ያሸነፈች ሀገር በኮንሰፕት ኦፍ ሲቪላይዜሽን ኢትዮጵያ ውስጥ ነው ያለው። ስለዚህ የአውሮፓን አስተሳሰብ ሁሉ ድል የመታች ሀገር ኢትዮጵያ ናት። ይሄ ታሪካችን 127ኛው የዝክረ አድዋ ዝግጅት በትላንትናው ዕለት በብሔራዊ ቲያትር በድምቀት ተከብሮ ውሏል። በዝግጅቱ ላይ የታሪክ መምህራን፣ የኪነ ጥበብ ባለሙያዎች፣ ጋዜጠኞች፣ የሃይማኖት አባቶች እንዲሁም ከፍተኛ የመንግስት የሥራ ኃላፊዎችና በርከት ያሉ የከተማዋ ነዋሪዎች ተሳትፈዋል። በዝግጅቱ ላይ አድዋ የኢትዮጵያ ብሎም የመላው ጥቁር ሕዝቦች ድል በመሆኑ ይህንን ድል በየዓመቱ በመዘከር ለትውልድ ማሻገር እንደሚያስፈልግ ተገልጿል። መንግስት የሀገር ሉዓላዊነት እንዲጠበቅ መስዋዕትነትን በመክፈል ጭምር ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝቦች ድል እንዲመጣ ካስቻሉ የአድዋ ዘመን መሪዎች ትምህርት ሊወስድ ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች ገለጹ። 127ኛው የአድዋ ድል ክብረ በዓልን አስመልክቶ ያነጋገርናቸው የአዲስ አበባ ከተማ ነዋሪዎች አሁን ያለው መንግስት ኢትዮጵያ እዚህ እንድትደርስ የተከፈለውን መስዋዕትነት የዘነጋ ይመስላል ብለዋል። በቀደመው ትውልድ መስዋዕት እዚህ የደረሰችን ሀገር የያዝንበት አግባብ ጥሩ አይደለም ያሉት ነዋሪዎቹ የአሁኑ መንግስትና ትውልድ ከአልባሌ አካሄድ በመታረም ሀገርን ማሻገር ይገባል ሲሉም አሳስበዋል። ሃይማኖት ደስታ ተጨማሪ ያለው
ኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝብም የነጻነት መሰረት የሆነው የአድዋ ድል በዓል በማይደበዝዝ ደማቅ ታሪክነቱ ቀጥሎ እነሆ 127 ዓመታት ሞልተውታል። ይህንንም አስመልክቶ ኢሳት በአዲስ አበባ ከተማ የተለያዩ አካባቢዎች ተዘዋውሮ ያነጋገራቸው የመዲናዋ ነዋሪዎች አድዋ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝቦች የድል ቀንና ከቀኝ ግዛት ቀንበር የተላቀቅንበት የነጻነት ቀን ሳይሆን ወደ ቀኝ አገዛዝ እንዳንገባ የቻልንበት የድል በዓል በመሆኑ ከፍተኛ ስሜት እንደሚፈጥርባቸው ተናግረዋል። አድዋ ለኔ ያው ታሪክ ሆኖ ግን ደግሞ ተምሳሌት ነው ማለት የድል የአንድነት በጋራ ኢትዮጵያ በጋራ የውጭ ጠላትን ኢትዮጵያ በጋራ አጥፋለች አይደለ? እንደዚህ ሁሉ አሁን አድዋ አንድ የሚያደርገን ተምሳሌታችን ነው። ሀገራችንን አንሰጥም አንሲዝም ነው። አፍሪካ በሙሉ ቅኝ ግዛቱ ነው አይደለም? የኛ ግን በምንም ታምር እናልቃታለን ነው። እናልቃታለን። እውነት ነው። አገር ተለለህ የት ትማራለህ፣ የት ትኖራለህ፣ የት ትሰራለህ? ትምህርት የሚባልም አይኖርም። ይሄ እያለ ሳለ አድዋው በጣም አስደናቂ ነው። ወኔ ነው፣ ጀግንነት ነው። ለሀገር መሞት ትልቅ 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 ጸጋ ነው። እኛ ድልን እንግዲህ እያከበርን ያለ ነው አድዋ አይደል? እነሱ ግን ምንድነው የነጻነት ቀን ብለው ነው የሚያከብሩት። የአድዋ ልዩነታችን እኛ የምናከብረው ጀግንነታችን ነው እንጂ የወደቅንበትን አይደለም። ጀግንነታችን ነው አድዋ ላይ የምናሳየው። አድዋ ማለት ለኔ እንግዲህ ነጻነቴ ማለት ነው። በዓለም ውስጥ እኛ መዝገብ ላይ የተመዘገብነው በዚች በዓል በአድዋ በዓል ውስጥ የታሪክ መዝገብ ላይ ነው ያለነው። በቃ ጀግንነታችንም የሚታወቅበት አገር ማቆ ጣሊያን ራሱ የመሰከረልን ነው መልሶ ማለት ነው። የአድዋ በዓል ማለት አይደለም ለኢትዮጵያ የአፍሪካ ኩራት ነው ብዬ ነው ሙሉ በሙሉ መናገር የምችለው። አድዋ የበለጠ እንዲታወቅና በማህበረሰቡ ላይ ተጽዕኖው የጎላ እንዲሆን እንዲሁም እንዲጠበቅና ለሀገር ቀጣይነትም መሰረት እንዲሆን በአንድ ዓመት አንድ ጊዜ ብቻ ከመዘከር በተሻለ መልኩ የሚከበርበትን መንገድ ለመፈለግ ሁሉም ባለድርሻ አካላት በቁርጠኝነት ስራዎች መስራት እንደሚገባው ነዋሪዎቹ አስረድተዋል። አያት ቅድመ አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ለዚህ ያበቁን እነሱ ናቸውና ትውልድም በአንድነት ለሀገር መዋደቅን ተምሮ አሁን ላይ በሚጠበቅበት ልክ ሊንቀሳቀስ ይገባዋል ሲሉም ያነጋገርናቸው የመዲናዋ ነዋሪዎች አመልክተዋል። ያው ሀገር በጋራ ነው የሚገነባው። ሀገር አንድ አካባቢ ወይም የአንድ ብሔር ወይም ደግሞ የአንድ ሃይማኖት አይደለም ሀገር የሚገነባው። ሀገር የሚገነባው በሁሉም ነው። ቅድም አድዋን በገለጽንበት አይነት መንገድ ነው ሀገር የሚገነባው። ስለ ሀገር ስታወራለት እሱ ስለ ፊልም ነው የሚያየውና የሚያወራለት። ስለዚህ ወጣት ከስር ጀምረህ መኮትኮት አለብህ። ስለ ሀገር ፍቅር፣ ስለ አንድነት። ዛሬ እኮ አንዱን ብሔር በጥርሱ ነክሶ ነው የያዘው። ገባሃል? ያ ደግሞ ለጥላት ምቹ ነው። ለጥላት ምቹ ነው። ጥላት ይገባብሃል በጎን። ስለዚህ አሁን የኢትዮጵያን ወደ አዲሱ ትውልድ ለመመለስ ትውልዱ መታነጽ አለበት። ብሔርን መጥላት የለበትም። ሁሉም አንድ መሆን አለበት። አንዳንድ አካባቢ አገር ሊያፈርሱ የተዘጋጁ ሰዎች አሉ። ስለዚህ አገራችን ኢትዮጵያ እንወዳታለን። ያለሷ መኖር አንችልም። እቺ አገር አያት ቅድመቶችን ያስረከቡን አገር ታፍራና ተከብራ ለዘላለም እንድትኖር ሁሉንም ወጣት የኢትዮጵያ ሕዝብ በሙሉ ትግል ማድረግ አለበት ብዬ ነው የምገምተው። ሀገርን የሚያስተዳድረው መንግስትም ትውልድን ከመቅረጽ ጀምሮ ሰላምና የዜጎችን ደህንነት ከማስጠበቅ ረገድ ከፍተኛ ስራ መስራት እንደሚጠበቅበት ያመለከቱት ነዋሪዎቹ የአድዋን ድል እንዲመጣ ካስቻሉ መሪዎችም ትምህርት ሊወስድ እንደሚገባው አመልክተዋል። ዘረኝነት ይጥፋ ከኢትዮጵያ። እውነቴን ነው። ከኢትዮጵያ ዘረኝነት ይጥፋ፣ ብሔረተኝነት ይጥፋ። ምንም አይሰራም፣ አገር ያፈርሳል እንጂ። ብሔረተኝነት አገር ያፈርሳል፣ መቅረት አለበት። ሁልጊዜ ወደ ኋላ አይደለም መከድ ያለበት። ስለዚህ እነሱ ግን አያቶቻችን አባቶቻችን ግን አንድ ሁነው አጤ ምኒልክም ጎበዝ ሰው ናቸው። እንዴት ብትል ስንቅህም በአህያ አመልህም በጉያ ብለው ነው መምራት የጀመሩት እሳቸው። ያም ብለው ነው አንድ ነው የሆነው። ሙስሊም የለ፣ ክርስቲያን የለ፣ ምን የለ፣ ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ምን የለ፣
እኔ በአሁን ሰዓት ያለው ሁኔታ በጣም ይገርመኛል። ምክንያቱም ወገኑ እዛ በድርቅ ሲሞት በመሳሪያ ወደ ወገኑ ሲገደል ምን አይነት ህሊና እንዳላቸው አይገባኝም። ግን እንደምንም ሆነን ተጠናክረን ተበራርተን አገራችን መጠበቅ የሚያስፈልገን ይመስላል። አሁን የሚሰራው ስራ ትክክለኛ ስራ አይደለም። ትክክለኛ ስራ አይደለም የሚሰራው ስራ። ለምን አንዴ ወዲህ አንዴ ወዲህ አንዴ ወዲህ አይደለም። ትክክለኛውን አስተዳደር መምራት አለበት አንድ መንግስት። ወደዚህ ወደዛ ወደዚህ መሄድ የለበትም። መሪ ከሆነ ትክክለኛውን ነገር ነው ማውራት ያለበት። አንዴ እዚህ ያወራል እንደዚህ ያወራል። ለምን ህዝቡ አሁን እንዴት ነው የሚሆነው? እንዴት ነው ምን እንደሚል እኮ በየልቡ ትርታ ብዙ ነገር ነው የሚናገረው ህዝቡ። አዎ ረሃብ አለ፣ ችግር አለ። ሜዳ ላይ የሚተኛውስ በየሜዳ ተዘርግቶ ያለውስ የሀገራችን ህዝብ ጎበዝ ነው፣ ቆራጥ ነው። መሪ ነው የሚፈልገው። መሪ ካለው ይዋጋል። ለስላሳ መሪ ከሆነ ግን ጥሩ አይደለም። ያው እንደነሳቸው እንደ ምኒልክ የመሰለ የአሁኑ ትውልድ ለሀገር አንድነት ሲባል የቀድሞ አባት አርበኞች የከፈሉትን መስዋዕትነት ከግምት ውስጥ በማስገባት ለሀገሩ ዘብ ሊቆም እንደሚገባ ተጠየቀ። መላው ኢትዮጵያውያን ወራሪው ጣሊያን ሀገር ለመውረር አስቦት የነበረውን ሴራ በአንድነት በማክሸፍ ለአፍሪካ ጥቁር ህዝቦች ኩራት የሆነውን ድል መቀዳጀታቸውም ተመላክተዋል። 127ኛውን የአድዋ ድል መታሰቢያ በዓል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ከቀድሞ ጦር ሰራዊት አባላት ጋር በመሆን አክብሯል። ቢልኝ ባዩ ተጨማሪ አለው። አባት ያበጀው ነው ታበርሳለህ። የዛሬ 127 ዓመት የካቲት 23 ከንጋቱ 11 ሰዓት ጀምሮ ለሰዓታት በተካሄደው ጦርነት ኢትዮጵያውያን የህይወት መስዋዕትነት ከፍለው አድዋ ላይ ፋሺስት ኢጣሊያንን ድል ነስተው አንገቱን ሲያስደፉት የኢትዮጵያ ዝና በዓለም እንዲናኝና አገሪቷም ታፍራና ተከብራ እንድትኖር ማድረጋቸውን የታሪክ ድርሳናት ያረጋግጣሉ። አድዋ ከኢትዮጵያ አልፎ የጥቁር ህዝቦችን ነጻነትና ክብርን ያረጋገጠ የቀኝ ገዢዎችን የመስፋፋት ህልም እየገታ በቀኝ ግዛት ስር ለወደቁና ወረራ ለሚቃጣባቸው ሀገሮች ትልቅ ምሳሌ የሆነ የኢትዮጵያና የአፍሪካውያን ድል መሆኑንም ታሪክ ይመሰክርለታል። ኢትዮጵያ ነጻነቷና ሉዓላዊነቷ እንዲጠበቅ ያደረጉ ጀግኖችን በክብር ለመዘከርና ትውልዱም ቃል ኪዳኑን ለማደስ የካቲት 23ን ቀን በየዓመቱ ያከብራል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣንም 127ኛ ዓመት የአድዋ ድል በዓልን ከአባት አርበኞች ጋር አክብሮ ውሏል። በበዓሉ ላይ የተገኙት የኮሪያ ዘማቾች ማህበር ምክትል ፕሬዝዳንት ሻለቃ ንጉሴ ተፈራ ኢትዮጵያውያን እንዳሁኑ ዘመናዊ ጦር ሳይኖራቸው በአንድነት በመሰለፍ ጣሊያንን ድል ማድረጋቸውን ይናገራሉ። ዛን ጊዜ የነበረው የጦርነት ሁኔታ ዛሬ እኛ ጦር ትምህርት ተምረን የምናደርገው ዝግጅት ጋር ሲታይ በዛን ጊዜ ምንም ትምህርት የሌላቸው ኢትዮጵያውያን በቆራጥነትና በአንድነት ተነሳስተው አስገዳጅ ነገር ሳይኖር እዛ ላይ ሄደው ትልቅ መስዋዕትነት የተከፈለበት ጦርነት ነው። ደግሞ ጦርነቱ እገሌ ከገሌ ሳይባል መሪ ብቻ ሳይሆን ራሱ እያንዳንዱ ሰው መሪ ሆኖ የሰራበት ጦርነት ነው ብዬ ነው የምወስደው። የኮሪያ ዘማቾች ማህበር ፕሬዝዳንት ኮሎኔል እስጢፋኖስ ገብረ መስቀል በበኩላቸው ጣሊያንን ድል ለማድረግ በዘመኑ የነበሩ መሪዎች ሚና ከፍተኛ መሆኑን ገልጸዋል። አጼ ምኒልክ ለኢትዮጵያ ከአጼ ቴዎድሮስ ቀጥለው አንድነትን ያስተማሩ፣ ህዝብን አስተባብረው በጠላቱ ላይ ከፍተኛ ድል እንዲጎናጸፍ ያደረጉ፣ ጀግንነትን ከአንድነት ጋር ለኢትዮጵያ ህዝብ ያስተማሩ ናቸው። አጼ ምኒልክ የጀግንነት ብቻ ጀግና ብቻ አልነበሩም። አጼ ምኒልክ የልማትም ሰው ነበሩ። የጌጣይቱም እሳቸው እኔ ሴት ብሆንም በሀገሬ ላይ ለሚመጣ ነገር ሁሉ እስከ ህይወት መስዋዕትነት ከፍላለሁ ብለው ህዝብን
በድጋሚ ያስተባበሩ ጀግና ንግስት ነበሩ። የሲቪል ማህበረሰብ ድርጅቶች ባለስልጣን ባዘጋጀው መታሰቢያ በዓል ላይ የተገኙት የባለስልጣኑ ምክትል ዳይሬክተር አቶ ፋሲካው ሞላ አጼ ምኒልክ በአራቱም ማዕዘን ለሚገኙት ኢትዮጵያውያን ጥሪ በማቅረብ አገርን ከወራሪ ኃይል ታድገዋል ይላሉ። መላው ኢትዮጵያውያን ለንጉስ አጼ ምኒልክ አገራዊ ጥሪ ምላሽ በመስጠት ከሰሜን፣ ከደቡብ፣ ከምዕራብና ከምስራቅ ጫፍ በመሰባሰብ የሀገራቸውን ነጻነትና ክብር ለማስጠበቅ በሀገር ወዳድነት ስሜት በኢትዮጵያዊነት ወኔና ጀግንነት ተዋድቀዋል። ይህም በየካቲት 23 ቀን 1888 ዓ.ም ለእኛ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ሕዝብና ለዓለም በሙሉ የነጻነትንና የሰው ልጆችን እኩልነት ያስተጋባ ኢፍትሐዊነትና የቅኝ ገዢ አስተሳሰብን አከርካሪ የሰበረ ዛሬም ድረስ በደማቁ የሚወሳ ከኢትዮጵያ አልፎ ተርፎ ለአፍሪካና ለዓለም ጥቁር ሕዝቦች መመኪያና መኩሪያ የሆነ ታላቅ ድል ተቀዳጅተዋል። ታዲያ ለኢትዮጵያውያንም ሆነ ለመላው ጥቁር አፍሪካውያን ድል የሆነውን የአድዋ ድል ከግምት ውስጥ በማስገባት የአሁኑ ትውልድ ብዙ ሊማር እንደሚገባ ሻለቃ ንጉሴ ተፈራ አስገንዝበዋል። ያንን ማሸነፍ የተቻለ በህብረት እና በጋራ መሆኑን መገንዘብ አለበት የአሁኑ ትውልድ እና ያ ከሆነ ብዙ ቦታ ልንሄድ እድገታችንም ሁሉን ነገር መጨመርና መኖር የተሻለ ኑሮ ደረጃ መድረስ ግን በአሁኑ ጊዜ ያለው እንደምንሰማው እንደምናየው ከህብረት ይልቅ መነጣጠልን፣ መጎቻሸምን፣ መለያየትን የሚበዛበት ጊዜ በመሆኑ ከዚህ መውጣት አለበት። በተለይ ወጣቶች እነሱ የአገር ተረካቢዎች ስለሆኑ እነሱ አሁን አንድነት ከሌላቸው ከኋላ ያለው ደግሞ ህብረተሰብ ምን ይሆናል? እነዚህ ወጣቶች ይህንን አይተው በህብረት በአንድነት ለአገር በሚል አመለካከት የነበረውን የአባቶች ታሪክ በማስታወስ አሁንም ህብረትና ፈጥሮ አገሪቷን የምታድግበት ከሌላ መንግስታት ጋር ተባብረን የምንሰራበት ሁኔታ መፍጠር አለበት። ጎራው ወረደሉ ሰው ተመለስ በለው ይሄን ነጭ በሬ ሰው ተመለስ በለው ይሄን ነጭ በሬ ተጠመዳይ ኢትዮጵያ ገበሬ ጥፍጥፍ ያለው እንደ ኩታ ልብስ አተኳኮሱ ጀግና አርበኛ አንጀት የሚያርስ ዳግማዊ አጼ ምኒልክና እቴጌ ጣይቱ ተገቢውን ጊዜና ሁኔታ መርጠው የውስጥ አቅምና የውጭ ድጋፍን አስተባብሮ የኢትዮጵያን ጦር በመምራት አንገታችንን ቀና አድርገን እንድንኖር ያስቻለ ድል እንዲመዘገብ አድርገዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የአድዋ ድል በዓልን አስመልክተው ባስተላለፉት እንኳን አደረሳችሁ መልእክት አያት ቅድመ አያቶቻችን ያንን ሁሉ ዋጋ የከፈሉት ለግዛት አንድነት፣ ለኢትዮጵያዊነት ክብርና ለሀገር ሉዓላዊነት ነው ብለዋል። ጠቅላይ ሚኒስትሩ ለ127ኛው የአድዋ ድል በዓል ያስተላለፉትን የእንኳን አደረሳችሁ መልእክት ኢዮብ ደመቀ ተመልክቶታል፣ እንደሚከተለው ያቀርበዋል። የአድዋን ድል ከፍ አድርገን እንድናከብረው የሚያደርጉን ብዙ ምክንያቶች ቢኖሩም ዋነኛው ምክንያት ድሉ የሁላችንም በመሆኑ ነው። በየትኛውም የኢትዮጵያ አካባቢ ላይ ብንዘዋወር በአድዋ ጦርነት ያልተሳተፉ ቀደምቶች የበቀሉበት ምድር አይገኝም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በ127ኛው የአድዋ የድል በዓልን አስመልክተው ባስተላለፉት መልእክት። ሁሉም እንደ አቅምና ችሎታው ደምና ላቡን አፍስሷል፣ አጥንት ስጋውን ገብሯል፣ እውቀት ችሎታውን አዋጥቷል። አያት ቅድመ አያቶቻችን ያንን ሁሉ ዋጋ የከፈሉት ለግዛት አንድነት፣ ለኢትዮጵያዊነት ክብርና ለሀገር ሉዓላዊነት ነው ያሉት ጠቅላይ ሚኒስትሩ ዛሬ የምንኮራበት ማንነት፣ እንዳሻን የምንቦርቅበት ነጻነት፣ ውለን የምናድርባት ሀገር ያገኘነው በእነሱ መስዋዕትነት ነው። አድዋ የሁላችን አርማ ነው የምንለውም በዚህ ምክንያት ነው ብለዋል። በሁላችን እውን የሆነ ለሁላችን የተበረከተ ውድ ስጦታችን በመሆኑ አድዋን እንደከበረ ዕንቁ በስስት እናየዋለን። በብዙ ነገሮች ላንተሳሰር እንችላለን፣ አድዋ ገመድ ሆኖ ያስተሳስረናል ሲሉ የእንኳን አደረሳችሁ መልእክታቸውን የቀጠሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በብዙ ጉዳዮች ላንመሳሰል እንችላለን፣ አድዋ ቀለምና ቅርጽ ሰጥቶ ያመሳስለናል። በብዙ ነገሮች ላንግባባ እንችላለን፣
ቅድመ አያቶቻችንን አግባብቶ በአንድ አውድማ ያጋደለ የአድዋ ድል ያግባባናል ብለዋል። ዛሬ የግዛት አንድነታችንን የሚፈታተኑ ኃይሎች ከጉያችንም ይብቀሉ ከውጭ የቅድመ አያቶቻችንን አደራ ትቢያ ላይ ሊጥሉ የተነሱ ናቸውና የሁላችንም ጠላቶች ናቸው። በነጻነትና ሉዓላዊነታችን ላይ የሚሰነዘሩ እኩይ እርምጃዎች በመከራ የወረስናት ኢትዮጵያ ጫንቃ ላይ እንደበቀሉ እባጮች ቆጥረን እንፋለማቸዋለን ያሉት ጠቅላይ ሚኒስትሩ ኢትዮጵያን ለማሳነስና ኢትዮጵያዊነትን ለማኮሰስ ሌት ተቀን ሴራ የሚጎነጉኑ አካላት አድዋ ያጋመደንን ማንነት ሊበጥሱ እንደተሳሉ ምላጮች አስበን በጋራ እንታገላቸዋለን ብለዋል። አድዋ የጎራዴና የመድፍ የጦርና የጠመንጃ የጋሻና የባሩድ ፍልሚያ የፈጠረው ድል ብቻ አይደለም። ወኔና ጀግንነት፣ ጥበብና መደመር የተባሉ እሴቶች ውጤት ጭምር እንጂ። በመሳሪያ ብዛትና ጥራት የሚበልጠንን ጠላት ያሸነፍነው በእነዚያ እሴቶች የበላይነት ስለነበረን ነው። ጣሊያን የቱንም ያህል ዘመናዊ ጦር መሳሪያ ቢታጠቅ የኢትዮጵያውያንን ወኔና ጀግንነት መርታት አልቻለም። የቱንም ያህል ጠንካራ ምሽግ ቢገነባ የቀደምቶቻችን ድምር ጉልበት አልመከተም። የቱንም ያህል ባንዳዎችን በጥቅምና በድርጎ ቢያባብል ከጦር መኮንኖቻችን ዘዴና ብልሃት አላመለጠም ብለዋል። በብዙ ምክንያቶች የአድዋ ድል ለኢትዮጵያውያን ያለው ትርጉም ከጊዜ ጋር ዋጋው እየጨመረ እንደሚሄድ ተቀማጭ ገንዘብ ተደርጎ ሊቆጠር ይችላል። ትውልድ ሁሉ እየመነዘረ ሰላም፣ ልማት፣ ፍቅር፣ አንድነት፣ ጽናት፣ ጀግንነት፣ ክብርና ልዕልና ሊገዛበት የሚችል ኩራትም እራትም የሚሆን ቀደምቶቻችን ያስቀመጡልን አንጡራ ሀብት ነው ያሉት ጠቅላይ ሚኒስትሩ ይህ አንጡራ ሀብት ባለፉት 100 ዓመታት በተደጋጋሚ የተቃጣብንን ወረራ እንድንመክት አድርጎናል። ይህ አንጡራ ሀብት ቅኝ ግዛትንና ቅኝ ገዢዎችን እንድንመክት አድርጎናል። ይህ አንጡራ ሀብት ሊፈርሱ ነው ከተባልን በኋላም እንደ ንስር ታድሰን እንድንበረታ አስችሎናል። ይህ አንጡራ ሀብት በማይከፋፈል ህብረ ብሔራዊነት፣ በማይጠቀለል አንድነት ጸንተን እንድንኖር አብቅቶናል ብለዋል። የአድዋን ድል ስንዘክር 4 አካላትን ልናስታውስ ይገባል። የዘመቻው መሪዎችን፣ የጦር ዘማቾችን፣ የጦር ደጀኖችንና የዘማቾቹ መሰረት የሆነውን ህዝብ። የአድዋን አይነት ድል ለማምጣትም እነዚህ ኃይሎች ተስማምተው ተቀናይተውና ተናበው ለአንድ ሀገራዊ ዓላማ መስራት ነበረባቸው በማለት አውስተው ዳግማዊ አጼ ምኒልክና እቴጌ ጣይቱ መላውን የኢትዮጵያን ጦር አስተባብረው መርተዋል። ተገቢውን ጊዜና ሁኔታ መርጠው የውስጥ አቅምና የውጭ ድጋፍን አስተባብረው በአመራር ጥበብና በዲፕሎማሲ ብልሃት ችግሮችን እያለፉ 100 ሺዎችን ያስተባበረና ያስተሳሰረ በዓለም በንቅናቄው እጅግ አስደማሚ የሆነ ዘመቻና ድል መርተዋል። የመሪ ብልህነት ቸኩሎ በመወሰን አይታወቅም፣ ተገቢውን ውሳኔ በተገቢው ጊዜና ሁናቴ በመወሰን እንጂ። ከ1881 ጀምሮ በጣሊያኖች ምክንያት የገባው የከብት በሽታ ለ4 ዓመታት ህዝቡንም ከብቱንም ጎድቶት ነበር። ከፍተኛ ረሃብም ተከስቶ ነበር። ምንም እንኳን ጣሊያን ወሰን እየገፋ መምጣቱ ቢታወቅም ክፉ ቀን እስኪያልፍ መሳሪያው ከውጭ እስኪገባ መታገስ ይፈልግ ነበር። ባለ 3 እርከን ከነበረው አመራር የምንወስደው ትምህርት አለ። ከላይ ንጉሠ ነገሥቱ፣ ቀጥሎ የየአካባቢው መሪዎች፣ ከዚያም የጦር አበጋዞቹ። የየአካባቢው መሪዎች አንዳንዶቹ ከንጉሡ ጋር የማይስማሙ ናቸው። ብሔራዊ ጥቅም ግን አንድ አደረጋቸው። አንዳንዶቹ ሸፍተው ነበር። ሀገር ተወረረ፣ ድንበር ተደፈረ ሲባሉ ግን የግል ጠባቸውን እርግፍ አድርገው ለኢትዮጵያ ዘመቱ። አንዳንዶቹ በነበረው የአስተዳደር ስርዓት የማይስማሙ ነበሩ። ሀገር የሚያጠፋ ጠላት ሲመጣ ግን ልዩነታቸውን ችለው አለመስማማታቸውን ከኢትዮጵያ በታች አድርገው ዘመቱ። ያንን ሁሉ መኳንንትና መሳፍንት፣ ያንን ሁሉ የየአካባቢ ገዢ፣ ያንን ሁሉ የየማህበረሰቡ መሪ ለአንድ ዘመቻ ያስተባበረው ምንድን ነው? ስርዓቱ፣ አስተዳደሩ ወይም ርዕዮተ ዓለሙ አይደለም። ከሁላችንም ኢትዮጵያ ትበልጣለች ከሚለው እምነት እንጂ። ከክብራችንም ከልዩነታችንም ከቅሬታችንም ከጠባችንም ኢትዮጵያ ትበልጥብናለች ብሎ ማሰብ እንጂ። ከዚህ የምንወስደው ትምህርት አለ ብለዋል። የተወደዳችሁ ተመልካቾቻችን ከኢሳት አዲስ አበባ ዋናው ስቱዲዮ የሚተላለፈው የሰዓቱ የዜና ወጃ አሁንም እንደቀጠለ ይገኛል። ወደ ሌሎች መረጃዎች ተሻግረናል። የኢፌዴሪ አየር ኃይል በቦረና ዞን በድርቁ ሳቢያ ጉዳት ለደረሰባቸው ወገኖች የምግብ ቁሳቁስና የእንስሳት መኖ ድጋፍ አደረገ። ድጋፉን የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ፣ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በተገኙበት ለዞኑ የሀገር ሽማግሌዎችና የስራ ኃላፊዎች አስረክበዋል። የአየር ኃይል የሰራዊት አባላት በራሳቸው ተነሳሽነት ድጋፉን ማሰባሰባቸውንና ለእንስሳት መኖነት
በአየር ኃይሉ ግቢ ውስጥ የተመረተ መሆኑን ሌተናል ጄኔራል ይልማ መግለጻቸውን የዘገበው ኢዜአ ነው። ከመኖ በተጨማሪም ስንዴ እንዲሁም የእንስሳት ምግብ እንደሚገኙበትና በቀጣይ አየር ኃይሉ በድርቅ ለተጎዱ ወገኖች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። የመንግስት ተግባር ህግን በማስከበር የዜጎችን ሰላም መጠበቅ ቢሆንም ከቅርብ ጊዜ ወዲህ ግን ራሱ መንግስት ለዜጎች ስቃይ ምክንያት ሆኗል ሲሉ የታሪክና የፖለቲካ ምሁራን ተናገሩ። የኦርቶዶክስ አማንያን የእምነት አባቶቻቸውን ትዕዛዝ በማክበር ጥቁር ልብስ ስለለበሱ ከስራ ሊታገዱ አይገባም፣ ዜጎች ዓመታትን ለፍተው የገነቡት ቤት መፍረሱ ተገቢ አይደለም ሲሉ ምሁራኑ የመንግስትን እርምጃ ተቃውመዋል። ለበለጸገች ኢትዮጵያ እየሰራን ነው የሚለው መንግስት ውሸትም እንደሰለቻቸው በኢትዮጵያ ብሔራዊ ቲያትር በተካሄደ ዝክረ አድዋ ዝግጅት ላይ መልእክት ያስተላለፉ የታሪክና የፖለቲካ ምሁራን እንዲሁም የሃይማኖት አባቶችና ታዋቂ ሰዎች ተናግረዋል። ቃል ኪዳን ይጥና ተጨማሪ ያለው በኢትዮጵያ በዜጎች ላይ የሚፈጸም የመብት ጥሰትና እንግልት ከዕለት ወደ ዕለት በአሳሳቢ ሁኔታ እየጨመረ መጥቷል። የመንግስት ተግባር ህግን በማስከበር የዜጎችን ሰላም መጠበቅ ቢሆንም ከቅርብ ጊዜ ወዲህ ግን ራሱ መንግስት ለዜጎች ስቃይ ምክንያት ሆነዋል ሲሉ የታሪክና የፖለቲካ ምሁራን ተናግረዋል። በኢትዮጵያ ብሔራዊ ቲያትር በተካሄደ ዝክረ አድዋ ዝግጅት ላይ መልእክት ያስተላለፉ የታሪክና የፖለቲካ ምሁራን እንዲሁም የሃይማኖት አባቶችና ታዋቂ ሰዎች መንግስት እየፈጸማቸው ያሉ የህግ ጥሰቶችን እንዲያቆም ጠይቀዋል። የኦርቶዶክስ አማንያን የእምነት አባቶቻቸውን ትዕዛዝ በማክበር ጥቁር ስለለበሱ ከስራ ሊታገዱ አይገባም፣ ዜጎች ዓመታትን ለፍተው የገነቡት ቤትን መፍረሱ ተገቢ አይደለም ሲሉ ምሁራኑ የመንግስትን እርምጃ ተቃውመዋል። መንግስት ጥቁር ለብሳቸዋል በሚል ከስራ እንዲሰናበቱ ያደረጋቸውን ዜጎች በአስቸኳይ ወደ ስራ ገበታቸው እንዲመለሱ እንዲያደርግ ዶክተር ወዳጄነ መሐረነ በዝክረ አድዋ ዝግጅት ላይ ባደረጉት ንግግር ጠይቀዋል። ጥቁር ለበሳችሁ ተብለው ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሰው በደስታ ጥቁር በመልበሳቸው ምክንያት ከስራ የተባረሩ የተዋህዶ ልጆችን ወደ ስራቸው መልሷቸው። አንደኛ ጥያቄ ነው። ሁለተኛ ጥያቄ ጥቁር ለበሽ፣ ጧፍ አበራሽ፣ ልደታ ሄድክ ብለው በተለያየ ምክንያት በሚስ አንደርስታንዲንግ የታሰሩ የተዋህዶ ልጆችን ፍቷቸው። ፍቷቸው። ሶስተኛ በጣም ገራገርና የዋህ የሆነ አንድ ወዳጅ አለኝ። ፓስተር ቢኒያም ሽታዬ ይባላል። ፓስተር ቢኒያም ሽታዬ ሽብር ያስነሳል ተብሎ ነው የተከሰሰው። እኔ ያውቀዋለሁ፣ ገራገር ነው። እንኳን ሽብር ሊያስነሳ ከእንቅልፉ የሚነሳው በመከራ ነው። ስለዚህ ፓስተር ቢኒያም ሽታዬን ፍቱት። ለበለጸገች ኢትዮጵያ እየሰራን ነው የሚለው የመንግስት ውሸትና ማስመሰል እንደሰለቻቸው የገለጹት ኦባንግ ሜቶ በበኩላቸው ለካስ ኢትዮጵያ የብሔር እንጂ የሀገር መሪ አልነበራትም ኖሯል ብለዋል። ሞት ሸለቸኝ፣ ውሸት ሸለቸኝ፣ ማስመሰል ሰለቸኝ። እኔ የምተፋው ከማስመሰል ኢትዮጵያዊነትና ከውሸት ነው እንጂ ከኢትዮጵያዊነት አይሸሽ። ኢትዮጵያዊነት ስንል እኮ ነፍስ ያለ ሰው ነው እንጂ ድንጋይ አይደለም። ነፍስ ያለ ሰዎች ስለነሱ አዘን ማን ይገለጽ ከሆነ ምን ይነጋገረው? ኢትዮጵያዊነት ለራሳችን ነው እንጂ ለሌላ ሰው አይደለም። ቤቱ እኮ ግንድ አለ። ግንድ የቆረጥከም ይሄ ቤት አይፈርስም። ሞኝ አንተ ነህ እንጂ ጎረቤት አይደለም። ግን
አይተናል። አገራችንን በብሔርተኝነት ፖለቲካ ሰከርን። እውነትን ምናል ይደገማል። ሰከርን። በብሔርተኝነት ፖለቲካ በአንደኛ ክፍለ ዘመን በሰው ሀገር እየኖርነን ጎረቤታችን እየፈናቀልነን መጥ ብለ የሆነን መንገድን የዘግነን ምን ሆነ? እንዴት ደረስነ? አንዳንዱ መልስ ሲፈልግ ለካ የሰው መሪ፣ የሀገር መሪ፣ የህዝብ መሪ አላገኘም እንጂ የብሔር መሪ ነበር ያገኘ እስኪያሉ ድረስ። የኔስ ጊዜ ይወሰዳችሁ ነው። እደግማለሁ። የሰው መሪ የሀገር መሪ ሀጠን ጊዜ ደግሞ ሩቅ አይደለም። ባካቸው አፍራቾቹ ኢትዮጵያ እውነት እኮ ይጣፍጣል እንዳትነቃ። ኦልሬዲ ተነክቷል። አሁን ግን የኛ ስራ ነው። እዛ ጋር ኢትዮጵያ መፍረስ የሚፈልጉ ሰዎች ስራቸው እየሰሩ ነው። እኛ ምን እየሰራን? It is your time, my time, our time. እና ለእናንተም በዚህ ጨለማ ወቅት ተስፋ እንዳትቆርጡ። እቺን ነገር በለመና አይደለም ያገኘን፣ መስዋዕትነት ተከፈለው። እቺን ነገር የሁላችን ነው። እቺን ነገር አገሩ ደግሞ ሆዱ ለምለም ነው። የሰው መሪ ይገኛል። ኢትዮጵያ ለዘላለም ትኖር። ሰው ሆነን ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ብሔራዊ ክልላዊ መንግስት በቦረና ዞን በድርቅ ለተጎዱ ወገኖች ድጋፍ የማሰባሰብ ስራ መጀመሩን አስታወቀ። ምክር ቤቱ በቦረናና ሌሎች አካባቢዎች በዝናብ እጦት ምክንያት ድርቅ በመከሰቱ አዛውንቶች፣ ህጻናትና ሌሎች የማህበረሰብ ክፍሎች በከፍተኛ ችግር ውስጥ እንዳሉ አስታውሰዋል። የአካባቢው ነዋሪዎች ሀብትና የገቢ ምንጭ የነበሩ እንስሳቶችም መጎዳታቸውም ተነስተዋል። በመሆኑም በዚሁ አካባቢ በተፈጠረው የድርቅ ችግር የተጠቁ ዜጎችን ለመደገፍ ተብሎ የተከፈቱ የባንክ ቁጥሮች ገንዘብ የማሰባሰብና የአልባሳትና የቁሳቁስ ማሰባሰብ ስራ እንደሚሰራም ገልጿል። በመጪው አርብ በጁምአ ሶላት ላይ በመላ ሀገሪቱ በሚገኙ መስጂዶች የገንዘብና የቁሳቁስ ድጋፍ እንዲሰባሰብም ምክር ቤቱ ጥሪ አቅርበዋል። ከድጋፉ በተጨማሪም በመጪው ሰኞ የዝናብ ችግር በሚያጋጥም ጊዜ የሚደረግ መንፈሳዊ ስርዓት ወይንም እስቲስቃ እንደሚደረግም ምክር ቤቱ ለጋዜጠኞች በሰጠው ማብራሪያ አመልክተዋል። ዛሬ እኛ እዚህ የተገኘ ነው ዑለማዎቻችንም ጭምር የምትሰሙትና የምታውቁትን ደግመን ልናስታውሳችሁና ሸሪዓውን መሰረት ባደረገ ሸሪዓችን ስንል እኮ ሙስሊም ብቻ አይደለም፣ በጎ አድራጊዎች ሁሉን የሚያሳትፍ ነው። ሰውን እንደ ሰው የሚያቅፍ ነው። ሰው በመሆኑ ብቻ ግዴታ የሚጥልበት ነውና ሃይማኖቱን ሳይለይ፣ ቋንቋ፣ ወገን፣ ዘር ሳይለይ እንደ ሰው ለወገን ደራሽ ወገን ነውና ለቦረና ወንድሞቻችን፣ ለጉጂ ወንድሞቻችን አስቸኳይ እንድትደርሱላቸው አደራ ለማለት ጭምር ነው። ይሄንን ስንል መጪው ጁምዓ ኢንሻአላሁ ተዓላ መጪ ጁምዓ ሁላችንም በያለንበት ለዚህ አደጋ ብቻ ተብሎ ሁሉም ባለበት እንድረበረብበት ሌላ ሳያካትት ሌላ ሳይጨምር አደራ ጭምር ነው። በአላህ ስም ነው የምንጠይቃችሁ። በአላህ ስም በድርቅ ለተጎዱ ወገኖቻችን ድጋፍ የሚውል በገንዘብ በአልባሳትና በቁሳቁስ በመላው ሀገራችን በየመስጂዱ መላው የሙስሊም ማህበረሰብ የአቅሙን አስተዋጽኦ የሚያበረክትበት ከሌሎች አማራጮች ጋር በተጨማሪ የሚከተሉትን የባንክ ሂሳብ ቁጥሮች ከፍቷል። እነዚሁም አንደኛ የኢትዮጵያ ንግድ ባንክ ሂሳብ ቁጥር 5582፣ ሁለተኛ ዳሽን ባንክ ሂሳብ ቁጥር
79 55 71 27 09 73 ሶስተኛ ዘምዘም ባንክ ሂሳብ ቁጥር 22 22 55 አራተኛ ሂጅራ ባንክ ሂሳብ ቁጥር 30 80 10 አምስተኛ የኦሮሚያ ህብረት ስራ ባንክ 10,093 40 62 26 እነዚህን ቁጥሮች እነዚህን የባንክ አካውንቶች ከፍቷል። እነዚህን በመጠቀም የድጋፍ ገንዘብ ማስገባት የምትፈልጉ አህለል ኸይር ምግባረ ሰናይ ግለሰቦች ወይም ድርጅቶች የበኩላችሁን ወገናዊ ድርሻችሁን በተገኘ አማራጭ እንድታበረክቱ በአላህ ስም ጥሪያችንን እናቀርባለን። በኦሮሚያ ክልል ጉጂ ዞን የተለያዩ ወረዳዎች የክልሉ መንግስት ሰሞኑን ይፋ ያደረገውን የአደረጃጀት መዋቅር የሚቃወም ሰላማዊ ሰልፍ እየተደረጉ መሆኑን የመረጃ ምንጮቻችን ገለጹ። ትላንት የተጀመረው የተቃውሞ ሰልፍ ዛሬ በጉጂ ዞን ኡርጋ ወረዳ ተጠናክሮ ቀጥሎ ውሏል። በዚሁ ዞን ዶሮ ዶላ ወረዳ ሀርኬሎ ከተማም ተቃዋሚዎች መንገድ በመዝጋት ድምጻቸውን ሲያሰሙ መዋላቸው ታውቋል። የክልሉ የጸጥታ ኃይልም አስለቃሽ ጭስ ሰልፈኞች ላይ ሲበትን የሚያመለክቱ መረጃዎች ወጥተዋል። ትላንት በነበረው የተቃውሞ ሰልፍ በጉጂ ዞን ቦሬ ወረዳ ከጸጥታ አካላት በተተኮሰ ጥይት 3 ሰዎች መሞታቸውን እነዚሁ የመረጃ ምንጮቻችን ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የወላይታ ዞን ህዝበ ውሳኔ የመራጮች ምዝገባ ውድቅ እንዲሆንና ምዝገባውና የድምፅ አሰጣጡ በድጋሚ እንዲደረግ ውሳኔ አሳለፈ። ቦርዱ በቀጣይ ህዝበ ውሳኔ ማስፈጸሚያ የጊዜ ሰሌዳና የኦፕሬሽን እቅድ አዘጋጅቶ እንደሚያቀርብ ገልጿል። ቦርዱ በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በሚገኙ 6 ዞኖች ያስፈጸመውን ህዝበ ውሳኔ አጠቃላይ ሂደት በተመለከተ ለጋዜጠኞች መግለጫ ሰጥቷል። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር በሚገኙ 6 ዞኖችና 5 ወረዳዎች የህዝበ ውሳኔ መካሄዱ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንኑ የህዝበ ውሳኔ አፈጻጸምና ውጤት አስመልክቶ መግለጫ ሰጥቷል። በመግለጫውም የወላይታ ዞን የህዝበ ውሳኔ ሙሉ በሙሉ ውድቅ መሆኑን ለማወቅ ተችሏል። የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ የወላይታ ዞን የህዝበ ውሳኔ የተሰረዘው የተለያዩ የምርጫ ጥሰቶችና ግድፈቶች በመፈጸማቸው መሆኑን ተናግረዋል። ከተመረመሩት ጠቅላላ 350 መዝገቦች ውስጥ የተፈጸመባቸው ጥሰት 10 እና ከዚያ በታች በመሆኑ ሊታለፉ የሚችሉት 13 የመራጮች መዝገብ ብቻ ሲሆኑ 337 መዝገቦች ግን ከፍተኛ የሆነ ጥሰቶችና ግድፈቶች እንዳለባቸው ተረጋግጧል። በተጨማሪም የብሔራዊ ምርጫ ቦርድ የክትትል ቡድኖች በ10 የምርጫ ጣቢያዎችና የኢትዮጵያ ሰብአዊ መብት ኮሚሽን የምርጫ ጣቢያዎች ክትትል ቡድን በ10 የምርጫ ጣቢያዎች የተለያዩ ጥሰቶች ከ18 ዓመት በታች ያሉ ዜጎች ድምፅ መስጠታቸው፣ ለሌላ ሰው መምረጥ፣ የድምፅ መስጫ ወረቀቶችን ማጨቅ፣ ምስጢራዊነትን መጣስ፣ የታዛቢነት ባጅ ሳይኖራቸው በምርጫ ጣቢያ ታዛቢነት መገኘት መፈጸማቸውን አረጋግጠዋል። በመሆኑም ይህ ተግባር አጠቃላይ የምርጫ ሂደቱን ተአማኒነትና እውነተኛነት ያሳጣና አጠቃላይ የምርጫ ውጤቱንም የሚያዛባ በመሆኑ በአዋጅ ቁጥር 1133/2011 አንቀጽ 7 ንዑስ አንቀጽ 20 መሰረት የወላይታ ዞን ህዝበ ውሳኔ የመራጮች ምዝገባ ውድቅ እንዲደረግና የመራጮች ምዝገባና ድምፅ አሰጣጡም በድጋሚ እንዲደረግ ቦርዱ ወስኗል። በ5 ዞኖች ማለትም በኮንሶ፣ ደቡብ ኦሞ፣ ጋሞ፣ ጌዲኦና ጎፋ እንዲሁም በ5 ልዩ ወረዳዎች ማለትም ቡርጂ፣ ባስኬቶ፣ አሌ፣ አማሮና ደራሽ ወረዳዎች በአብላጫ ድምፅ ለመደራጀት ውሳኔ ማሳለፋቸውን ከቦርዱ መግለጫ ለመረዳት ተችሏል። ቦርዱ በቀጣይ የወላይታ ዞንን የህዝበ ውሳኔ መቼ እንደሚካሄድ የጊዜ ሰሌዳ አውጥቶ እንደሚገልጽና በህዝበ ውሳኔ ምርጫ ውጤት ያልተካተቱ ጣቢያዎችን ውጤት ይፋ እንደሚያደርግ አስታውቋል። የውጭ ዜና
በናይጄሪያ የተካሄደውን ፕሬዝዳንታዊ ምርጫ ገዢው ፓርቲ ማሸነፉ ተገለጸ። በአወዛጋቢው የናይጄሪያ ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ቦላ ቲኑቡ አሸናፊ መሆናቸው ተሰምቷል። የ70 ዓመቱ አንጋፋ ፖለቲከኛ 36 በመቶ የመራጮችን ድምፅ ማግኘታቸውን ይፋዊ ውጤቱ አመላክቷል። ዋና ተቀናቃኛቸው አቲኩ አቡበከር 29 በመቶ፣ የሌበር ፒተር እጩ ሆነው የቀረቡት ፒተር ኦቢ 25 በመቶ ድምፅ አግኝተዋል። በምርጫው የተሸነፉት ፓርቲዎች ቀደም ሲል ምርጫውን የይስሙላ ነው በማለት ውድቅ አድርገው የነበረ ሲሆን በድጋሚ ምርጫው እንዲካሄድ ጠይቀዋል ተብሏል። የገዢው ፓርቲ እጩ ቦላ ቲኑቡ በፕሬዝዳንታዊ ምርጫው ማሸነፋቸውን ተከትሎ በቀድሞ የናይጄሪያ ፕሬዝዳንት መሐመድ ቡሃሪ የስልጣን ዘመን የተቀዛቀዘውን ኢኮኖሚና በሀገሪቱ የተባባሰውን የጸጥታ ችግር የማስተካከል ከባድ የቤት ስራ ይጠብቃቸዋል ሲል የዘገበው ቢቢሲ ነው። በመጨረሻ በግሪክ ከ350 በላይ ተሳፋሪዎችን ጭና ስትጓዝ የነበረች ባቡር ከሌላ የጭነት ባቡር ጋር ተጋጭታ በደረሰ አደጋ የበርካቶች ሕይወት ማለፉን የሀገሪቱ መገናኛ ብዙሃን ዘገቡ። በግሪክ በደረሰው ከባድ የባቡር አደጋ በትንሹ 32 ሰዎች መሞታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በማዕከላዊ ግሪክ ከላሪሳ ከተማ አቅራቢያ በምትገኘው ቲምፒ በተባለች ግዛት በደረሰው የባቡር አደጋ ከሞቱት በተጨማሪ 85 ሰዎች ላይ ጉዳት መድረሱም ተዘግቧል። የአደጋ ጊዜ ደራሽ ሰራተኞች ተጨማሪ ተጎጂዎችን እያፈላለጉ እንደሆነና የሟቾች ቁጥር አሁን ከተመዘገበው ከፍ ሊል እንደሚችልም የግሪክ እሳትና ድንገተኛ አደጋ መስሪያ ቤት አስታውቋል። የግሪክ እሳትና ድንገተኛ አደጋ መስሪያ ቤት አክሎም የአደጋው መንስኤ እስካሁን እንዳልታወቀና ለጊዜው የነፍስ አድን ስራዎች ተጠናክረው መቀጠላቸውን ገልጸዋል። የተወደዳችሁ ተመልካቾቻችን ከኢሳት አዲስ አበባ ዋናው ስቱዲዮ ተላለፈ የነበረው የሰዓቱ የዜና ወጃ ይህንን ይመስል ነበር። ከዜናዎቹ ጋር ይድነቃቸው ተሾመ ቆይታ አድርጌያለሁ። ጥሩ ጊዜ ከኢሳት ጋር ሰላም።